ሀያት አህመድ ዱብቲ ዞን 1 ነው ተወልጄ ያደኩት። እናቴ ሽሬ ልጅ ናት። አባቴ ደግሞ የዞን 1 ልጅ ነው። የት ማለት ነው? ዱብቲ አፋር ክልል። የተማርኩትም የተወሰነ እዛ ነው። አብዛኛውን ጊዜ ኮምቦልቻ ነው የኖርኩትኝ። ኮምቦልቻ ጀሚ የሚባል አካባቢ እና ልጅነቴ በጣም የሚያምር ነበር። በጣም ከሚባለው በላይ አባቴ ቃልቻ ናቸው ማለት የእስልምናን አስተምሮት የሚያስተምር አባት ነው። አንተታን ያተረፈ እና ያው በቤት ውስጥ በፋዘር እጅ ነው ቂራአቴ ቀራውት ኪታቦችን የተማርኩት። ግን በጣም ብዙ ጥያቄዎች ነበሩ ስጠየቅ የነበረ ጎበዝ ተማሪም ያን ያህልም ሰነፍም አልነበርኩ። السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ነኝ والله الحمد لله رب العالمين. እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምጹ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሳመር ነው የምትባለው። ተወልጄ ያደኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም። والله العظيم اني بامنتي እንደዚህ አይነት ሹፈት ከሚለቀቅ የአርቃም ቪዲዮ ቢለቀቅብኝ والله አላፍርበትም። والله በእስልምና ውስጥ ያለሽ የተማርሻቸው የሐፈዝሻቸው እስቲ ንገሪኝ። ከ1 እስከ 4 የተማርኩት አዋሽ ሸለቆ እዛው ዱብቲ ነው። ከ5ኛ ክፍል እስከ 8ኛ ክፍል ኮምቦልቻ ቁጥር 1 ትምህርት ቤት ወይም ኤሌመንተሪ ነው የተማርኩት። 9 እና 10 ሰመራ ተመልሼ ወደ አፋር ክልል ጂዛን የተማርኩት። 11 እና 12 ደግሞ ኮምቦልቻ ነው የሰርኩት። በእስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጅዛ አላወል ተውሂድ ላይ ነበር በጣም ትኩረት ማደርገው። ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የሀባሽ አቂዳ ተከታይ ናት። አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው። እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እንትን እምነት ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት። ጁዛ አላወል፣ ጁዛ አሳኒ፣ ሙሐደራ 40 ሐዲስ፣ ንዑስ 30 ኪታብ ተውሂድ ነበሩና ሁሉም እንደ አረበኛ ልክ ናቸው። በቅርብ ቀናት ውስጥ በማህበራዊ ሚዲያ በተለይም በቲክቶክና በተለያዩ የሃይማኖት ገጾች ላይ ከፍተኛ መነጋገሪ የሆነውና የብዙዎችን ትኩረት የሳበው የኮምቦልቻ ነዋሪ ወጣት ሀያት መሐመድ ጉዳይ አሁንም አዳዲስ ክስተቶችን እያስተናገደ ይገኛል። ጉዳዩ ከግል እምነት ምርጫ አልፎ ማህበራዊ ጫናዎችና ስነልቦናዊ ተጽዕኖች የማህበራዊ ሚዲያ አጠቃቀም ፈተናዎችን ፍንትው አድርጎ ያሳየ ሆኗል። የጉዳዩ መነሻ ወጣት ሀያት መሐመድ ሎዛ ሚዲያ በተሰኘው የዩቲዩብ መገናኛ ብዙሃን ላይ ቀርባ የሰጠችው ረጅም ቃለ ምልልስና ምስክርነት ነበር። በወቅቱ በራሷ አንደበት እንደገለጸችው በርካታ አስቸጋሪ የህይወት ውጣ ውረዶችንና ፈተናዎችን ማለፏን፣ በሂደትም የኦርቶዶክስ ተዋሕዶ እምነትን ለመቀበል መወሰኗን፣ በይፋም ስርዓተ ጥምቀትን ፈጽማ ስም መቀየሯን በዝርዝር አስረድታ ነበር። ይህ ምስክርነት በተለይ በኦርቶዶክስ እምነት ተከታዮች ዘንድ ትልቅ መነቃቃትን የፈጠረ ሲሆን፣ በሌላ በኩል ደግሞ ከቀድሞ ማህበረሰቧ ዘንድ የተለያየ ስሜትና አስተያየቶችን አስከትሎ ነበር። ምስክርነቱ በስፋት ከተሰራጨ በኋላ ወጣቷ ከፍተኛ የሆነ ማህበራዊና ስነልቦናዊ ጫና እንደደረሰባት ይነገራል። ከቅርብ ሰዎች፣ ከቤተሰብ እንዲሁም ከማህበረሰቡ የሚሰነዘሩ ትችቶች፣ ተቃውሞዎች እንዲሁም ይፋዊ ማስፈራሪያዎች ህይወቷን አስቸጋሪ ደረጃ ላይ ጥለውት እንደነበር ይገለጻል። እነዚህን ከባድ የማስፈራሪያ ጫናዎች መቋቋም ባለመቻሏ ደህንነቷን ለመጠበቅ ስትል ወደ ቀድሞ የእስልምና እምነቷ ለመመለስ መገደዷን ጉዳዩን በቅርበት የሚከታተሉ ወገኖች ይገልጻሉ። ይህ አይነቱ ክስተት በተለይ በሃይማኖት ለውጥ ወቅት የሚፈጠሩ ማህበራዊ ቀውሶች ግለሰቦች ላይ የሚያሳድሩት ከባድ ተጽዕኖ ማሳያ ተደርጎ ይወሰዳል።
ጉዳዩን ይበልጥ ግራ የሚያጋባና አነጋጋሪ ያደረገው ደግሞ በቅርቡ ወጣቷ በራሷ የቲክቶክ ገጽ ብቅ ብላ የሰጠችው አዲስ መግለጫ ነው። እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። በዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው፣ ድምጹ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም እየተደረሰ እንደሚሄዱ እናያለን። እና በጣም ይቅርታ ወላሂ العظيم በጣም ይቅርታ። በቃ እኔ ሌላ ምንም ልል አልችልም። አሁን ላይ ያለውበት ስሜት ጥሩ አይደለም። ያየሁት ነገር በጣም በቪዲዮ መልእክቷ ላይ በሎዛ ሚዲያ ላይ የታየው ምስልም ሆነ ድምጽ የራሴ መሆኑን አምናለሁ፣ ነገር ግን በጭራሽ እንደዛ አይነት ቃል አልተናገርኩም በማለት ቀደም ሲል የሰጠችውን ምስክርነት ሙሉ በሙሉ መካዷ ነው። ይህ መግለጫ በብዙ መልኩ አጠራጣሪና ከበስተጀርባው ትልቅ ሚስጥር እንዳለ አመላካች ሆኖ ተገኝቷል። የቪዲዮና የድምጽ ቴክኖሎጂ ሳይሆን መልኳንና ድምጿን አምና ነገር ግን የተናገረችውን ቃል መካዷ ምክንያታዊ እንዳልሆነ የብዙዎች ግምት ነው። የማህበራዊ ሚዲያ ታዛቢዎችና ጉዳዩን በቅርበት የሚያውቁ ወገኖች እንደሚሉት መልክና ድምጼ ነው ብላ የተናገረችውን መካድ እሷ አሁን ላይ ምን ያህል ከፍተኛ ስጋት፣ የደህንነት እጥረት እና ከባድ ስነልቦናዊ ጫና ውስጥ እንዳለች በግልጽ ያስረዳል። አንዲት ሴት በካሜራ ፊት በራሷ ፈቃድ ተቀምጣ የተናገረችውን ነገር አልተናገርኩም ለማለት የምትገደደው እውነታውን ይዛ ለመቀጠል ህይወቷ ወይም ደህንነቷ አደጋ ላይ ሲወድቅ ብቻ ነው። ይህ መግለጫ በራሷ ውስጣዊ እምነት ሳይሆን ከጀርባ ባሉ አስገዳጅ አካላት ፍላጎትና ራሷን ለማዳን ስትል የተናገረችው እንደሆነ ይገመታል። ክስተቱ ማህበረሰባችን ውስጥ የግል እምነትና ምርጫን በነፃነት ከማስተናገድ ይልቅ በኃይልና በጫና ሐሳብን የማስቀየር ልምድ አሁንም ድረስ ምን ያህል ስር እየሰደደ መሆኑን ያሳያል። የሀያት መሐመድ ጉዳይ የአንድ ሰው የእምነት ጉዞ ብቻ ሳይሆን በማህበራዊ ሚዲያ ዘመን የአንድ ግለሰብ ደህንነትና ነፃነት ምን ያህል አደጋ ላይ ሊወድቅ እንደሚችል ማሳያ ነው። መልክና ድምጼ ነው ብላ ይዘቱን መካዷ እውነታውን ከመሸሸግ ይልቅ እሷ ያለችበትን የጭንቀትና የችግር ጥልቅነት ለህዝብ ይፋ ያደረገ ክስተት ሆኗል። አሁን ላይ ለወጣቷ የሚያስፈልገው ከመፈረጅና ከውግዘት ይልቅ ሰብአዊ መብቷ የሚከበርበትና የህይወት ደህንነቷ የሚረጋገጥበት ሁኔታ ነው። ሰሞኑን በሎዛ ሚዲያ ላይ የቀረበች አንዲት ሙስሊም እህት ነበረች እና ያችም እህት ሙስሊም ክርስትና ገብቶኛል፣ እስልምና ሴቶችን ያንቋሽሻል፣ እስልምና የመዳን ትምህርት የለውም ብላ በተደጋጋሚ ኢንተርቪዋ ላይ ሰምተናልና ብዙዎች ማለትም እንደዚህ አይነት ሰዎች ስልክ ላይም ደግሞ በቃ የገንዘብ ችግር ካለብሽ ገንዘብ እንሰጥሻለን ብለዋት ነው። ልጅቷን ችግሮች ከሆነ ገንዘብ አትሽ ከሆነ ገንዘብ እንሰጥሻለን፣ ምንድነው የምትፈልጊው? ድንገት ገንዘብ ከሆነ ወደዛ ላይ አስኬድሽ የቻለው እኛ ገንዘብ እንሰጥሻለን እስላም ነኝ እንድትል አድርገዋታል መልሰው ማለት ነው። ልጅቷ ግራ ተጋብታ ከጥቅም ጋር የተያያዘ ነገሮችን አድርጋ ነው ለሚባል ወደ ሚዲያው ስትመጣ ተቆንጥጣም ተገርፋም ሊሆን አይችልም። ማናችንም የትኛው ሚዲያ ላይ ስንቀርብ ሚዲያ ላይ ሐሳብ ነው የምንሸጠው። እቺ ልጅ ሙስሊም ነኝ ቁርአንን ቀርቼ ነበረ ጨርሻለሁ ብላ ነው ሎዛ ሚዲያ ላይ የተናገረችው። የቀራውት ቁርአን ግን እውነት የመዳን ትምህርት ስለሌለው ወደ ክርስትና ተመልሻለሁ፣ የሚጥል በሽታ ነበረብኝ ድኛለሁ ብላ ነው ሎዛ ሚዲያ ላይ የተናገረችው። ዞሮ በጥቅም ምክንያት መሆኑን በቅርብ ቀን ይጠብቁን። እናንተንም ደግሞ በቅርብ ቀን እናዋርዳለን። ላይቭ ላይ ገብታችሁ የተለያዩ ነገሮችን አድርጋችሁ ገንዘብ ሰጥታችሁ ሃይማኖታችሁን የምታስጠብቁት how are you? እናንተ እነማን ናችሁ? ክርስትና ያለ ገንዘብ ያለ ቲፎዞ ያለ ደጋፊ ብቻውን በክርስቶስ ኢየሱስ ደም ላይ የተመሰረተ ነው።